ናቲ በስተመጨረሻ እናቱ እታጎረችበት ክፍል ላይ ሰተት ብሎ ለመግባት ቤቲን እንቅ አደረገና ስሚ አንቺ አውሪ ያ ጨካኝና ጅብ ባልሽ የደበቀበትን ቁልፍ አምጪ አለና ሲጥ ሲያደርጋት እሷም የተቀመጠበትን ቁልፍ አውጥታ ሰጠችው። ናቲም ደግሞ አለሜ እተዘጋባት ክፍል ላይ ከፍቶ ሲገባ እናቱ እዛ መሆኗን ካረጋገጠ በኋላ ደምን ባለቀሰ። አለሜም ደግሞ እህን ጊዜ ከዚህ ከቤት ቶሎ ይዘኸኝ ውጣ ልጄ እንኳን መጣህልኝ። እኔ እኮ በጣም በሚያሳዝን ሁኔታ ያሳለፍኳቸው ጊዜያቶች ልብ ይሰብሩ ነበር እያለች ደምንባ አነባች። እሱም ደግሞ ትሁት ስትዋሸኝና ትሁቴ በተደጋጋሚ ስላንቺ መኖር ስትነግረኝ አሁን ደግሞ እሷን እንዳስጨነቋትና እንዳስፈራሯት ግልጽ ነው። ግን እናትህ ሙታለች ብላ ስትለኝ ማመን አቃተኝ። የሌላ ሰው መቃብር ዛሬ እኔን ለማሳመን ወስዶ አሳይቶኝ ነበር። ምን አይነት አረመኔና ጨካኝ አባት እንዳለኝ ራሴን ታዝቤ በራሴ በወለደኝ አባት አፈርኩኝ። እያንዳንዱ ላደረጉት ዋጋና ላሰቃዩሽ ስቃይ እመኒኝ የእጃቸውን እንሰጣቸዋለን ብሎ ናቴም ከባድ ዛቻ አደረገ። አለሜም ደግሞ ትሁቴን ልታስገድላን ነው፣ ይህን ነገር ያደረግከው ልክ አይደለም ናቴ፣ ከዚህ ከቤት ይዘኸኝ ውጣ አለችው። እሺ አታስቢ ይዝሽ እወጣለሁ አለና እጇን ያዝ ሲያረጋት ደምን ባለቀሰች። ሰላም ሰላም ውድ የተከበራችሁ የደሴው አርግብ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦች አመሰግናለሁ። ትሁቴ በጸጸት ተቃጠለች። አቶ ገዙ የመጨረሻ ማስፈራሪያ ሰጥቷታል። እሱ ምንድነው? ናቲን እናትህ በህይወት አለች እዛ ክፍል ናት ብለሽ እንዳልሽው አሁኑ ደግሞ ሄደሽ በህይወት እንደሌለች እና እንደሞተች እንድነግሪው ፈልጋለሁኝ ብሎ ቀጭን ትዕዛዝ ሰጣት። እሷም ደግሞ ጋሺ እባክህ በፈጠረ በተቻለ አቅም እኔ ጸጥላለሁ፣ ከዛ ውጭ ግን ይሄን ማድረግ አልችልም። እሱስ እንዴት ነው የሚያምነኝ? በጭራሽ ሊያምነኝ አይችልም እያለች እያለቀሰች ብትለምነውም ሊረዳትም አልቻለም። ትሁቴም ለልጇ ደህንነት ስትል ናቲን መንገድ ላይ ያገኘችውና እናቱ እንደሌለችና እንደሞተች ባለፈው የተናገርኩት ውሸቴን ነው ብላ ስትለው አበደ፣ እሳት ሆነ። ወደ ቤት እየዘለለ ሄደና ቤቴን ሳሎን ላይ ሲያገኛት አንገቷን ንቅ አደረገና ስሚ አንቺ ደፋር፣ እናቴ በህይወት እያለች እናንተ ግን የሰው መቃብር አሳይታችሁ ልታሳምኑ ይሞከራችሁ። ድራማችሁ ይለያል። በእናንተ ድራማ አለማድነቅ አይቻልም። ግን እኮ ውስጤ አላመነም። እንዴት ብዬ ልመን? አንድና ብቸኛዋ እናቴ በህይወት እንዳለች ካወቅኩኝ በኋላ ድምጿን ከሰማሁ በኋላ ልታደርጉ የነበረው ነገር ያሳዝናል። ባልሽ እንዳልተሳካለት ንገሪው አለና ናቲ ቤቲን ንቅ ሲያደርጋት እሷም ደንግጣ ፈጣ ቀረች። እባክህ ናቲ ሌላ ችግር ውስጥ አትግባ፣ ይህን ነገር ብታደርግ ከባድ ችግር ነው አለችው። የራስሽ ጉዳይ አለና ቁልፉን ተቀብሎ
ከፍቶ ሲገባ እናቱን ሲያገኛት እጅግ በጣም ደነገጠ። የአቶ ገዛኸኝ ድራማ ከሚባለው በላይ ልቡን ስለሰበረውና ራሱን መቋቋም ስላቃተው ወይኔ ጉዴ! የዘንድሮማ የተለየ ነው። በገዛ ሚስቱ ይህን ያክል ጭካኔ እንዴት ቻለበት እያለ መሰቃየትና ራሱን ችግር ውስጥ ለመግባት በጸጸት እየተቃጠለ ይገኛል። ቤቲም ደግሞ ከትሁቴ ጋር አይጥና ድመቱና ስሚ፣ እንደዚህ እንድትፈታተንኝ አልፈልግም። ትሁት ቦታሽን ወቂ። ምንም ቢሆን አንቺ ሰራተኛ፣ እኔ አሰሪ። ስለዚህ የሚፈጠሩትን ነገሮች በሙሉ ራስሽ መስዋዕትነት ትከፍያለሽ አለቻት። እንዴ ቤቲ፣ ቆይ ምን አድርጌሽ ነው ይህን ያክል እንደዚህ የምትከታተይኝና የምታፈጭብኝ? አለቻት። ናቲ የኔ ብቻና ብቻ ነው፣ ከናቲ ራቂ። ይህንን ብቻ ስሚኝ አለቻት። ትሁቴም ደመን ባያለቀሰች እሽም አላለች። ፈርታ ዝም አለቻትና መጨረሻ ላይ ደግሞ አቶ ገዛኸኝ የልጇን ቪዲዮ ቤተሰቦችሽ ደህና ናቸው፣ አንቺ ወደዚህ ቤት ሰራተኝነት የገባሽው ለምን እንደው አልገባኝም እያለ ማፋጠጥ ጀመረ ማለት ነው። ባለፈው ፓርት ላይ አባባ ጋር ሲገናኙ የትሁት ቤተሰቦች ተያዥ እፈልጋለሁ ያለው ለካ የትሁቴ ልጅ አግቶ ለማሰቃየት ስለፈለገ ነበረ። አባባ ግን በፍጹም መናገር አልፈለገም ነበር። ትሁቴ ወደ አለሜ ክፍል ገባችና አለሜ፣ አሁን ያለሁበት ችግር በጣም ከባድ ነው። እባክሽ ግን በተቻለ አቅምሽ አንቺም እንድረጅኝ እፈልጋለሁ። ትሁቴ ሳልነግርሽ ገዚህ እኮ 2 አይነት ምርጫ ሰጠኝ አለቻት። ከሁለት አንደኛው ማንኛውን እንደምመርጥ ግራ ገብቶኛል አለቻት። ስለዚህ አለሜ ምን አይነት ምርጫ ስትል፣ 1 ከዚህ ከቤት መውጣት፣ 2 ደግሞ በራሶች እንደምጠፋ ነገረኝ አለቻት። አለሜ ታዲያ እኮ መጥፋቱን እሻትም እንዴ? ከዚህ ከቤት አትወጭም እንዴ አለቻት። ትሁቴ ምን ሆነሻል? እኔ ከዚህ ከቤት ከወጣው የምበላው የምጠጣው የምኖርበት የለኝም አለቻት። ምን ነካሽ አለሜ? ምንም ቢሆን እኮ ይህንን ነገር ፈልገሽው ሳይሆን ከአባዬ ጋር ትሆኛለሽ። እንዴት አይነት አጎታል መሰለሽ? ዋናው ነገር ከዚህ ከቤት በነጻነት ከወጣሽ፣ የምሬን ነው ምልሽ፣ በውጭ ነገሮችን እየተከታተል አባዬም ይረዳኛል። እነዚህን ሰዎች አሳልፈን ለህግ መስጠት አለብን ብላ አለቻት። አለሜ ግን እኔ የራሴን ልጅ ለመጠበቅ ያክል ለናቲ እንደ ሞትሽና በህይወት እንደሌለሽ ልነግረው ነው አለቻት። በጣም ተጨነቀች። የምትሆነው ግራ ገባትና ወይኔ ጉዴ፣ አሁን ልጄ ይህን ነገር ሲሰማ እንዴት ይቋቋመው ይሆን? በህይወት የመኖር እድሉ በጣም ዝቅ ያለ ነው የሚሆነው እያለች መጸጸስና መቃጠል ጀመረች ማለት ነው። ትሁቴም ደግሞ እባክሽ አለሜ ተረጋጊ፣ ለሁሉም ነገር መልሳለሁ። ፈጣሪ አሁን ከነበርሽበት ቦታ ላይ ቢያንስ ደህና ነሽ። ነገ ደግሞ ምን እንደሚፈጠር አታቂም። ስለዚህ መረጋጋት አለብሽ። ሁሉም ለበጎ ነው። አንድ ነገር የማያልፍ ነገር የለም አለቻት። እሽ እንደዛ እስከሆነ አመሰግናለሁ ብላ መደሰት ጀመረች ማለት ነው። ትሁት ከሚባለው በላይ ልቧ ቢሰበርም ለናቴ መሞቷንና እንደሌለች ስትነግረው ስላላመናት
በጣም ነው የተቃጠለችው። በጣም ነው ያዘነችው። ተረጋጊ፣ ለሁሉም ነገር ጊዜ አለው። ትሁት ልታሳብዱ ነው እንዴ? አንቺም ከነሱ የባሽ ውሸታም ነሽ፣ አስመሳይ ነሽ ብሎ ሲጮህባት በጣም ነው የተናደደችው ማለት ነው። በጣም ነው ቀጠል ያለች። አንዳንዴ በትሁትም ምንም ቢሆን አይፈረድባትም። ለምን እያንዳንዱ ያደረገችውና የከፈለችው መስዋዕትነት ለአለሜ ስትል ነበር። አለሜም እንግዲህ እዛ ቦታ ላይ እየደረሰባት ያለው ግፍና መከራ በጣም ከሚባለው በላይ ልቧን ሰብሯታል። ራሷን መቋቋም አቅቷታል። መጨረሻ ላይ ያበጠው ይፈንዳ፣ በቃ አንቺ የራስሽን ልጅ ማትረፍ አለብሽ፣ በእንደዛ አይነት መልኩ መቀጠል የለብሽም ብላ አለቻት። ትሁቴም ለዛ ብላ ነው ናቴን እንግዲህ ለመኖር ስትል እናትህ ሞታለች ብላ ያለችው። እሱም ደግሞ አንቺም ከነሱ የባሽ ውሸታም ትሆኛለሽ ብዬ በጭራሽ አላሰብኩም ነበረ። እንደ አይነትም ከባድ ሰው ትመስለኝ አልነበረም። በጣም የምትገርሚ ሰው ነሽ ብሎ ነው የተናደደባት ማለት ነው። ያሳዝናል በጣም ናቲ ያደረገው ነገር ራሱን መቆጣጠር አቅቶታል ከሚባለው በላይ። ምክንያቱም ዋጋና መስዋዕትነት እየከፈለ የነበረው ለማንና ለማን ነው ቢባል ለእናቱ ለማግኘት ብቻ ነበር። ባለፈውም እንደዚህ ክፍሉን ከፍቶ ሊሄድ ሲል የያዘችው በቃ እናትህን ካገኘህ እኔን አትፈልገኝም እንዴ? የኔ መኖርና መሞት አያሳስብም እንዴ? ብላ ስትለው ነው ከፍቶ ሊገባ ካለበት ቦታ ላይ ያቋረጠችው ማለት ነው። እና ያሳዝናል። ናቴ ከእናቱ ጋር ስለተገናኘ በጣም ደስ ይላል። ትሁቴ አሁን ላይ ናቴ በምንም አይነት ሁኔታ እናቱን ቢያገኝም የትሁቴ ፈተና ግን እንደ ቀጠለ ይገኛል ማለት ነው። ትሁት አሁን ያለበት ስሜት በጣም ከባድ ስለሆነ ናቴስ ይረዳት ይሆን? እንዳስፈራሯትና እንደዛቱባት ወይስ አለሜ ከዛ ክፍል አስቀድሞ አስወጥተዋት የሆነው የሚለውን በጣም ያጓጓል። ናቴ እናቱን ታገኘ ምን አይነት ስሜት ይሰማው ይሆን? አቶ ገዛኸኝ የገዛ ልጁ እናቱን ሞታለች እያለ የሚያሰቃይ አረመኔና አደገኛ ሰው ነው። አሁን ላይ ግን እውነቱን አምኖ ለመቀበል ቢያቅተውም ክፍሉን ለመክፈት ቆርጦ ተነስቷል ማለት ነው። ቤቲም እዛው ደረቅ ብላ ነው የቀረችው። የገዛኸኝ መጨረሻ ምን ይሆን የሚለውን በቀጣይ ፓርቲ የምናይ ይሆናል። እስከዛውን ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦች አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።